ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን North Korea showing serious increase in ability to make nuclear weapons. ይህችው ሀገር ሰሜን ኮሪያ boasting nuclear weapons capacity፣ ሩሲያ ደግሞ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ የሚሳይል ስጋት አለብኝ ስትል ውስጣዊ ስሜቷን መግለጧንና የሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን ከኋላ የጦር መሳሪያ ሙከራ ለማድረግ ስሌት ቀምረዋል መባሉን እንዲሁም ከመካከለኛው ምስራቅ ቀጠና ወቅታዊ የጦርነትና የተኩስ አቁም ምስቅልቅል አዝማሚያ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ጊዜ ነው እንጂ ቁም ነገራም ባላባትነት አኮራ አሚሉ አላበው ሩሲያ በባረንተስ ባህር ሰፊ ስፍራ የሚሸፍኑ የኖርዌይን አካባቢ የሚዳፈሩ የጦር አውሮፕላኖችና የጦር መርከቦች ጉዳይ ያሳስበኛል ስትል ጥብቅ ማስጠንቀቂያ ሰጥታለች። ዛሬ ሩሲያ የዚያን የባረንተስን ባህር እንዲሁም ያንን አካባቢ ኢምፓክት ኤሪያስ ፎር ሩሲያን ሚሳይልስ ነው ያለቻቸው። ቢሆንም ግን ሩሲያን በበኩሏ በሶዩዝ $2.1 ቢሊዮን የሮኬት ማምጠቅ ስሌት ቀምራለች ነው የሚባለው። Russia has locked down a vast area close to NATO territory as it warns of impact from missiles. በዚያ የሰሜናዊ ኖርዌይ የቫራንጋርና የቤር ደሴት አካባቢዎች እስከ ተያዘው ወር ሚያዝያ 30 ድረስ በውሃው አካል መርከቦች ቀርቶ የዳክዬ ዋናተኛ በአየሩ ክልል ደግሞ እንኳንስ የአውሮፕላን ቀርቶ የጭልፊትና የአዋፍ እንቅስቃሴ እንዳይኖር ስትል ሩሲያ ክርችምችም አድርጋ የአየሩን ክልል መዘጋጋቷን የተሰማው ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በበኩሉ በጦርነት ሂደት የሰው ኃይልን አሊያም የወታደሮችን ሚና በሮቦት ለመቀየር እያጤነና እየቀመረ መሆኑ ተነግሯል። ይሄ ዘመን እጅግ ስልጣኔ የተራቀቀበት ነው በሚል ብዙ ሲወራበት ይሰማል። የአርቲፊሻል ኢንቴሊጀንስ የሮቦቶች የሰው ልጆችን ሚና የመተካት በአንድ ወቅት የሩሲያ ሳይንቲስቶች ወይም ደግሞ የሩሲያ ጠበብቶች አሊያም ተመራማሪዎቹ ምንድን ያሉት የምዕራባውያኑ ሳይንቲስቶች ወይም የምዕራባውያኑ ተመራማሪዎች የሰው ልጆች የሚሰሩትን ማንኛውንም እንቅስቃሴና ሥራ ሁሉ በሮቦቶች ለመተካት ሁሉን ነገር ጨርሰው ተቀምጠዋል። ለምን አስፈለገ ሲሉ ለጠየቁት ደግሞ ምላሽ ያሉትን እንዲህ ሲሉ ሰጥተዋል። ምድርን የሰው ልጅ ከሚፈለገው በላይ ከሚታቀደው በላይ ሞልቷታል። ምድር 4 ቢሊዮን ሕዝብ ነው የምትይዘው። አሁን ግን ከ8 ቢሊዮን ሕዝብ በላይ ይዛለች። አሁን ምድሪቱ ያዘችውን ሕዝብ ለማኖር የዚች ፕላኔት ወይም የዚች የመሬት ወይም የምድር አይነት ፕላኔት ሌላ አንድ ፕላኔት ያስፈልጋል። ይሄ ስለማይሆን የሰው ልጆችን ቁጥር ለመቀነስ የምዕራባውያኑ ተመራማሪዎች አውጥተውና አውርደው አስልተው በሮቦቶች የሰው ልጆችን ሚና ለመተካት ያንን አዘጋጅተው ተቀምጠዋል ብለው ነግረዋቸዋል። ይሄንን ጉዳይ በዚሁ በወቅታዊ ዓለም አቀፋዊ ዝግጅት ላይ በተገቢው ዳስሸዋል። ዛሬም ታዲያ የተሰማው ነገር ሩሲያና ዩክሬን በያዙት ጦርነት 5ኛ ዓመታቸውን መያዛቸውን ልብ ይሏል። ታዲያ በዚያ ጦርነት ሮቦቶችን በወታደሮቻቸው ለመተካት የወታደሮቻቸውን እልቂትና የንብረት ውድመት ለመተካት ሮቦት ለማሰለፍ ስሌት ቀምረዋል። እንዲያውም ዩክሬን ባለፈው ዓመት ያንን ተግባራዊ አድርጋ ብዙም አላስኬዳትም፣ የሩሲያን ኃይል መቋቋም አላስቻላትም የሚል መረጃ ነው የወጣው። ከ72,000 በላይ ሮቦቶችን በዚያ ስሌት አዘጋጅታ ነበር የሚል መረጃ ፍንጭ ወጥቷል። የሩሲያ ብርቱ አጋርና አባሯ ሀገር ቻይናን በበኩሏ ከሩሲያ ጎን በጽኑ መሰለፏን እንዲሁም ለቀጣይ የዓለም ሥርዓት ግንባታ አዲስ ተስፋ ሰጪ ሆኗል ነው የተባለው። ሩሲያና ቻይና ሰሞኑን በውጭ ጉዳይ ሚኒስትሮቻቸው ሰርጌይ ላቭሮቭና የቻይናው አቻቸው ዋንጊ በቻይና ቤጂንግ ቁጭ ብለው ሲዶልቱ ምንድን ያሉት የኢራንንም ጉዳይ አንስተው
ነገሩ እንዴት ነው ተባብለዋል። በዩክሬንም ያለው ጦርነት ማብቂያውን ሳይሆን ምን ቢደረግ ይበጃል በሚለው ላይ አውተምትመዋል። የወጣ መረጃ ግን የውሳኔያቸው ፍንጭ አልታየም። ወዲህ ሰሜን ኮሪያም የኒውክሌር ጦር መሳሪያ የመስራትና የማስፋፋት ብቃቷን ትኩረት መስጠቷ ዛሬም የተሰማ ዜና ነው። ሰሜን ኮሪያ ምንም የለም ከተናደደች የባሊስቲክ ቢሉ የክሩይዝና የሱፐርሶኒክ ሚሳይሎቿን እንደ ቡሄ ጅራፍ እያወጣች ትነርታቸዋለች፣ ትቆጋቸዋለች። ተጠንቀቁ፣ ከልጅ አትጫወት ይወጋሃል በእንጨት። ልጅ አቦካው ለራት አይበቃም፣ ዶሮ ብታልም ያው ጥሬዋን ነው። ሰሜን ኮሪያ ከተናደደች ወይም ከተበሳጨች ያንን ትልቁን መሳሪያ ትግተናለች የሚሉት ስጋታቸው ገዝፎ እየተነገረ ነው። በዚህ ረገድ አሜሪካን ጨምሮ ጃፓንና ደቡብ ኮሪያን ያነሷቸዋል። ወጣቱ የሰሜን ኮሪያው መሪ ኪም ጆንጉን ከበስተኋላቸው በጣም በርካቶቹ እልህና ንዴት የሚያንዘረዝራቸዋሉ። በተለይም እህትየዋ ኪም ዮጆንግ አንድ ጊዜም ግንባራቸው ሳይፈታ ከያዙት የንግግር መድረክ ይወርዳሉ ይሏቸዋል። ውስጣቸው በእልህና በንዴት የተወገ ነው። ሰሜን ኮሪያን የሚንቋት ይመስላቸዋል እና አሜሪካና ሌሎቹ ሀገራት። ነገር ግን ሰሜን ኮሪያ ያንን እነሱ የታጠቁትን የኒውክሌር ጦር መሳሪያ ታጥቀዋለች በራሷ ጥበብ ፈጥራና ሰርታ። ስለዚህ አይመጡ አመጣጥ ከመጡባትና ከሆነባት ከመሰላት ምንም ድርድር ምንም ትዕግስት የላትም። በቀጥታ ልትመታቸው ትችላለች ነው የሚባለው። ለዚያ ነው ሰሜን ኮሪያ የኒውክሌር ጦር መሳሪያ ለመጀመሪያ ጊዜ የሞከረችው እንደ አውሮፓውያኑ አቆጣጠር በ2006 መሆኑ ይታወሳል። ታዲያ በዚያም ጊዜ ቢሆን ሀገሪቱ ሰሜን ኮሪያ በተባበሩት መንግስታት ድርጅት ማዕቀብ ውስጥ እንደነበረችና የተከለከለ አጥፊ የጦር መሳሪያን በማምረትና በመሞከር ክፉኛ ጥርስ መግባቷም ይታወሳል። ከከሳሽ አይቀር ድርቅ በይ ወይም ከጸደቁ አይቀር ይንጋለሉ፣ የበሰበሰ ዝናብ አይፈራምም ይላሉ። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋሟና ዳይሬክተር ራፋኤል ግሮዚ ትናንት ደቡብ ኮሪያ ሴውል ለጉብኝት ሲገቡ እንደተናገሩት ሰሜን ኮሪያ እኮ አሉ ሰሜን ኮሪያ በከፍተኛ ደረጃ ስጋት ናት። ግሮዚ አክለው In our periodic assessments, we have been able to confirm that there is a rapid increase in the operations of Yongbyon reactor ነው ያሉት። ሰሜን ኮሪያ ዋናውን የኒውክሌር ማብለያ ጣቢያዋን ዮንግቢዮን የሚባለውን ሪያክተሯን ወይም ማብለያዋን በከፍተኛ ደረጃ ያጣደፈችበት ነው። የኒውክሌር ጦር መሳሪያዋን ለማብዛትና ቁጥሩን ለመጨመር እንዲሁም የውጤት ርቀቱንም ጭምር የማውደም መርዛማነቱንና አጥፊነቱን መርዘኛና መዘዘኛነቱን ይህንን ሁሉ ለመጨመር ከዕለት ወደ ዕለት ከቅጽበት ወደ ቅጽበት እየተጠበበች ነው። በተለይ ግን በዚያ በኒውክሌር ሪያክተሯ ወይም ዮንግቢዮን በሚባለው የኒውክሌር ማብለያ ጣቢያዋ ይወጥቷል። ያንን የተናገሩት ስጋትነቱን ደግሞ የዓለም አቀፉ የአቶሚክ ተቆጣጣሪ ተቋሟና ዳይሬክተር ራፋኤል ግሮዚ ናቸው። ዛሬ ሰሜን ኮሪያ ለእኛ ሀያላን ለሚባሉትና ዓለምን እናስገብራለን ሲሉ ለሚባጁቱ በተለይም አሜሪካን መሰሎቹን በከፍተኛ ደረጃ በኒውክሌር ጦር መሳሪያዋ ስጋት ጋር ጣባቸዋለች ነው የሚባለው። ምናልባትም ግን ፒዮንግያንግ ከተቀሩት ሀያላን መንግስታት የኒውክሌር ጦር መሳሪያ መከላከያ ካልተሰራባትና የሚያመክንባት ካልተነሳባት በስተቀር ዛሬም ለአሜሪካ ስጋትነቷ ገዝፎባታል ነው የሚባለው። ሰሜን ኮሪያ በኒውክሌር ጦር መሳሪያ ጥበቧ ከሩሲያ ወይም ከቻይና ስላገኘችው ድጋፍ የተገለጠ ነገር የለም፣ የደረስንበት ነገር የለም ነው ያሉት ግሮዚ። እሳቸው ራሳቸው ግጥም አድርገው መስክረዋል። በራሷ ጥበብ ነው የሰራችው ማለት ነው ሰሜን። ሀገሪቱ ግን ለሩሲያ የበርካታ አይነትና መጠን ያላቸው የጦር መሳሪያና ጥይት እንዲሁም የእግረኛ ሰራዊቷን በብዙ ሺህ ቁጥር መስጠቷ ይነገራል። ሰሜን ኮሪያ ሩሲያ በገባችበት የዩክሬን ጦርነት በጣም በርካታ የአጭርና የረዥም ርቀት ተምዘግዛጊ ሚሳይሎቿንና ላውንቸሮቿን ወዲያም በብዙ ሚሊዮን የሚቆጠር ጥይት በኮንቴነር አጭቃና ጠቅጥቃ በመርከብ ጭና ለሩሲያ ልካለች። ከዚያም መለስ ሲል ደግሞ ለሩሲያ ገሚሶቹ ከ10,000 እስከ 13,000 ሌሎች ከፊሎቹ ደግሞ ከ25,000 እስከ 30,000 ወታደሮቿን ሰጥታለች የሚል መረጃ ሲያወጡ እንደነበር አንዘነጋው። ሰሜን ኮሪያ አሁን አንድ ጊዜ ይዘው የለቀቁት የነብር ጭራን ሆናለችም ይሏታል። የነብርን ጭራ አይጨብጡም፣ አይዙም፣ ከያዙ አይለቁም ይሏል አበው። ለምን?
ነብሩ ጭራውን ከተያዘ ወደ ኋላ የያዘውን ሰው ወይም የያዘው ነገር ምን እንደሆነ ለማየት አይፈልግም። ሸሽቶ ለማምለጥ ነው። ድንጋጤ ውስጥ ነው ያለው። ነገር ግን የጨበጠው እጅ ከለቀቀው ነብሩ ሮጦ መለስ ማለቱ አይቀርም። ሲመለከት የጨበጠውን ኃይል ወይም አካል ካየ መለስ ብሎ ደብዛውን ነው የሚያጠፋው። ሰሜን ኮሪያን በዚያ መስለዋታል። ሰሜን ኮሪያን ብትሆን አንድ ጊዜ የዚያን የኒውክሌር ጦር መሳሪያ ይዛ በማስፋፋቷና በማዘመኗ ቀጥላለች። ይህንን የጦር መሳሪያሽን ፍቺ ወይም ቀንሽ የሚል ትዕዛዝ ከመጣባት ለዚያ አንዴ ካጎበደደችና በሯን ከከፈተች በኋላ አለቀ። ተነቃቅሎ እንደ በቆሎ አገዳ ተረምርሞ ይቃጠልባታል። ስለዚህ ሰሜን ኮሪያ የኒውክሌር ጦር መሳሪያዋን በማንም ለማስፈተሽ ቀርቶ ለማሳሰብም አትሻም ይሏታል። አንዴ ታጥቀዋለች፣ ደጋግማም ተናግራለች። በቃ ከእንግዲህ በኋላ ዳኛችን የኒውክሌር ጦር መሳሪያችን ነው፣ የታጠቅነው ቀበቶ ወይም መቀነት አይደለም፣ ግቡና ሞክሩን ሲሉ መሪዋ ኪም ጆንግ ኡን አስጠንቅቀዋል። ደጋግመው በቀጥታ ወደ መካከለኛው ምስራቅ ቀጠና የወቅቱ የተኩስ አቁምና የጦርነት መቀጠል ዝግጅት እንገባለን። ለሞኝ ውሃ ቀለባ አይመስለውም ይሏል አበው። አለያም ሂድ አትበለው፣ እንዲሄድ አድርገው። በዚያ የካቲት ወር የአውሮፓውያኑ የካቲት 28 2026 ቅዳሜ ረፋድ በአሜሪካና በእስራኤል የጣምራ ጦርነት የታወጀባት ኢራን ከጦር መሳሪያ ውጊያ በላይ የዓለምን የምጣኔ ሀብት እንዲደቅና እንዲላሽቅ ያሰላችሁና የቀመረችው ሁሉም ነገር ድፍን ዓለምን አነቋንቋታል ነው የሚባለው። ካስማዋን አዋዥቆታል። ኢራን ከነካችሁኝ አለች። ቀድሞውንም እኛ የቀድሞው መንፈሳዊ መሪዋ የ86 ዓመቱ አያቶላ አሊ ሰይድ ካሚኔ ሳይሞቱ በፊት ምን ነበር ያሉት? ከነካችሁን፣ ኢራንን ነካችሁ ማለት በቀጥታ የበቀል እሳታችን ሰደድ ሆኖ የሚወርድባቸው የመካከለኛው ምስራቅ ቀጠና ሀገራትና የባሕረ ሰላጤው ቀጠና ሀገራት ናቸው። እኛ ከአንዱም ከነዚህ ሀገራት ጋር ጠላትነት ወይም ቂምና ቆርሾም የለንም። ነገር ግን የአሜሪካ የጦር ማዘዣ ሰፈሮች በእነዚህ ሀገራት አሉ። ሳውዲ አረቢያ፣ ኩዌት፣ ኳታር፣ ባህሬን፣ ኢራቅ፣ የተባበሩት አረብ ኤምሬት፣ ዮርዳኖስ እነዚህ ሀገራት የአሜሪካን የጦር ማዘዣ ሰፈሮች በገፍ የፈቀዱና ያስከተቱ ናቸው። ስለዚህ አሜሪካንን ባህር አሻግረን አንመታም፣ እዚሁ ግን አሜሪካ አለች፣ የጦር ማዘዣ ሰፈሮቿን ዶግ አመድ እናደርገዋለን ሲሉ መዛት ማስጠንቀቃቸውና መፎከራቸው አይዘነጋም። ታዲያም ኢራናውያኑ እንደተናገሩት የአሜሪካና የእስራኤል የጣምራ ጥቃት ሲጀምር የመንፈሳዊ መሪውን በዚያው ቀን መገደላቸውን አካቶ ኢራን ሳውዲ አረቢያና ኳታርን፣ ኩዌት፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኢራቅና ዮርዳኖስን አሰነታቸውን ማስጨረሷ ይታወቃል። በከፍተኛ ደረጃ ጥቃት ሰንዝራለች። ከዚያ ቀን ይጀምራል። አይጥ በበላ ዳዋ ተመታ። ኢራን በዚያ ያንን አድርጋለች። ከዚያም ውጪ ኢራን ከደረሰባት ጥቃት አንጻር የዓለምን የ20% የነዳጅ ዘይትና የጋዝ መተላለፊያ መስመር ወይም 1/5ኛውን የሆርሙዝን ወሽመጥ ቀጭን የውሃ መተላለፊያ ነው፣ የመርከቦች መተላለፊያ ነው። ከ30 እስከ 60 ኪሎ ሜትር ስፋት ያለው ነገር ግን በመርከቦችና በውሃ አካል ላይ በጣም ጠባብ የሚባል ስፍራ ነው። ያንን ዘጋዋለሁ እንዳለች ዘጋችሁ። የዓለም የነዳጅ ዘይትና የኃይል ገበያ ግብይቱ ቅዝቅዝ ብሎ በረዶ የፈሰሰበት ሰዓት። ከዚያማ አውሮፓ ለመጀመሪያ ጊዜ እንደታነቀ ሰቁን እንደተያዘ ማንቋረሩን አሰማ። የነዳጅ ዘይት ክፉኛ ተሰቀለ፣ ጠፋ ሲል በእርግጥም አውሮፓውያኑ ቀድሞ እንደዚህ የዛሬን አያርገውና ከሩሲያ ጋር ስምምነት በነበራቸው ወቅት ከሩሲያ የነዳጅ ዘይትና የጋዝ ምርት በገፍ ሲዝቁ እንደነበረ ይታወቃል። የአውሮፓ መንግስታት ሩሲያና ዩክሬን ወደ ጦርነት ከገቡበት ጊዜ ጀምሮ ግን በሩሲያ ላይ አውሮፓውያኑ ከጣሉት ማዕቀብና ከሰነዘሩት የቃላት በትር አንጻር ፑቲን እንዲች ብላችሁ የሩሲያን ነዳጅ ዘይትና የጋዝ ምርት አታገኟትም አሉና ዘጉት። በዚያ ቆስለው ቁስላቸውን ይዘው እፍፍ ሲሉ አሁን ደግሞ አሜሪካና እስራኤል የጣምራ ጦርነት በኢራን ላይ ከፈቱ።
በኢራን ላይ ያ ጦርነት ሲከፈት የአውሮፓ የነዳጅ ዘይትና የጋዝ ግብይት በሕፃን ልጅ ቋንጣ መሻት ሆነ። ሽቅብ እያንጋጠጡ መመኘት። እንዴት ያድርጉት? አውሮፓውያኑ ጋዝ ቢሉ የነዳጅ ዘይት አያመርቱ። ምን ይሆኑ? ወደ ጦርነቱ አይገቡ። የነሱ ጦርነት አይደለም። አገባሽ አለ ሁሉ ላይ አገባሽ፣ ከባልሽ ወደ አትባባሽን ሆነባቸው። አሜሪካና እስራኤልን ደግፈው አይቆሙ። ቀድሞ ነገር አሜሪካም ትሁን እስራኤል ወደ ኢራን ጦርነት ሲገቡ አላማከሯቸውም። ኔቶ ይሉትም ተቋም ቢሆን ወይም ድርጅቱ ይህን ነገር አልሰማም። ነገር ግን አሜሪካ ፊት አውራሪው ናትና አሜሪካ ከገባችበት ኔቶ አይቀርም በሚል ስሌት አሜሪካም የልብ ልብ ተሰምቷት በዚያ ጦርነት ዘላስ ካንገቷ ድረስ ስትገባ ኔቶ ዳር ቆሞ ነው የተመለከታት። አውሮፓውያኑ ናቸው። ኔቶ ወዲህ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ቂም ተቋጥሯል። ቂም የተቋጠረበት ምክንያት ደግሞ ይሄ ነው። የኔቶ አባሏን ሀገር የዴንማርክን ራስ ገዝ ግሪንላንድን ደሴት ትራምፕ ወስደዋለሁ አሉ። ይሄ ብቻም አይግረማችሁ ሲሉ ትራምፕ ካናዳንም 51ኛ ግዛት አድርጌ ወስደዋለሁ። ሉዓላዊ ሀገርን መድፈር፣ ሉዓላዊ ሀገርን በኃይል ማስገበርና መንጠቅ፣ መውረር ማለት። የግሪንላንዷ ደሴት ከዴንማርክ የመነጠቁ ጉዳይ ስሌቱ ያንገበገባቸው የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜቴ ፍሬድሪክሰን ንዴት ውስጥ እጃቸውን ካላበው ላባቸው እንዲህ እየረጩ ሲገልጡ ምንድን ያሉት? በቀጥታ እንዋጋለን ከአሜሪካ ጋር። የዚያን የፖለቲካው ዘርፍ ተሳላቂዎች ምንድን ያሏቸው? ዝሆልን ልታከል ያለሽ ጥንቸል አሏቸው። ነገር ግን ሜቴ ፍሬድሪክሰን ወይም ዴንማርክ ዛሬም በአቋሟ ጸንታ ከአሜሪካ ጋር እዋጋለሁ ብላለች። ምናልባትም አሜሪካ አሁን በኢራን የገባችበትን ጦርነት ካበቃች በኋላ ወደ ግሪንላንድ መጠቅለል ዞር ማለቷና ከዚያስ ምን ሊጠብቃት ይችላል? ኔቶ ቂም የተጓጓሸው ወይም ደግሞ ቂም የተቋጠረው በዚያ የተነሳ ነው። እንዴት አሜሪካ የገዛ አካሏን የኔቶ አባል ሀገሯን የዴንማርክን ግዛት ወይም ራስ ገዝ እንዴት እጠቀልላለሁ ትላለች? የኔቶ መሪ ሆና ከሌሎች የውጭ ኃይሎች መከላከል ኔቶን ማስከበርና ግርማ ሞገሱን ማስጠበቅ ሲኖርባት ጭራሹን አፈራረሰችው አይደለም ወይ ሲሉ የኔቶ አባል ሀገራቱ በሙሉ በአሜሪካ ላይ ቂም ቋጥረው በቀላይን ነው የሚያወት። ስለዚህ አሜሪካ በኢራን ጦርነት ስገባ እንደ ፍጥርጥርሽ ነው ያሏት። ወዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀረጥ አባዚያቸው ያልገረፉትና ያላደሙት የአውሮፓ መንግሥት አለ ወይ ቀድሞ ነገር? ከዚያም አልፈው የዓለምን ሀገራት በዚያ በቀረጥ ናዳቸው ያልደበደቡትና ያላስጎነበሱት ይኖር ይሆን ወይ? በዚያም ቂም አለባቸው። እሳቸው ደግሞ ኔቶ የሚባለው የጦር ጥምረት ስለምን ከኔ ጋር አልተሰለፈም በኢራን ጦርነት ሲሉ አይ ከኔቶ እንወጣለን የሚል አዝማሚያና ውሳኔ ድረስ ማስተላለፋቸው ተነግሯል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮም ቢሆኑ ምንድን ያሉት? ታዲያ በዚያ በኔቶ ውስጥ የአሜሪካ መኖር ምንድን ነው? ውሳኔው የትራምፕ ነው። እኔ ግን ይህንን እላለሁ፣ ደግም የምላችኋለሁ፣ አለቀ። አሜሪካ በኔቶ በሚሉት ጥምረት ውስጥ መኖሯ ፋይዳ የለው። ምን ዋጋ አለው? ከእጅ አይሻል ዶማ ወይም ያህያ ባል ከጅባ ያስጥል። ቀድሞውኑ ኔቶ አሜሪካ የግሪንላንድን ደሴት ትጠቀልላለሁ ስትል ሲያስጠነቅቅ ምንድን ያሉት? ኔቶ የግሪንላንድን ደሴት እኛን ሊያስጥለን የወረቀት ላይ ነብር። ይሄ ምን ይሉት? የጎበዝ ፈሪ ምንሽር ይዞ ድንጋይ ወርዋሪ። ምን በቃላቱ አስተቸው? ምን በቃላቱ ማስጠንቀቅ አስፈለገው? ከፈለገ ለምን አይሞክረንም ከኔቶ ጋር? ያን ጊዜ ታዲያ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ስሌታቸው ሰላላቸው። ኧረ እሰይ ስለት የሰመረ ብለዋል። ለምን? በኔቶ የበሸቀው ልባቸው ዛሬ አሜሪካና ኔቶን ከተጋጩላቸው ፑቲን እልል በቅምጤ ናቸው። በቀጥታ ዩክሬንን ያለ አንዳች ከልካይና ሃይባይ ገዳቢ ዋጥ ስልቅጥ ያረጓታል። ከዚያስ የባልካን ቀጠና ሀገራቱን ይቀጥላሉ። ከዚያም የምስራቅ አውሮፓ እንዲህ እያሉ በቀድሞ ዘመን እሳቸው የኬጂቢን ስለላና ምርጥ ክህሎት እንደ መረቅ የሰለቀጡበትን የዚያን የኬጂቢን ዓለም የቀድሞዋን ታላቋን ዩናይትድ ሶቪየት ሶሻሊስት ሪፐብሊክን ወይም ዩኤስኤስአር አሊያም የተባበሩት ሶቪየት ሶሻሊስት ሪፐብሊክን መልሰው ግዛቶቿን ይገጣጥሙና ያሳርፏታል። ታዲያስ ዛሬ ሀገር ሆነው
መንግስት ሆነው በሩሲያ ላይ ተረከዛቸውን ያዞሩት እንደ ላቲቪያ፣ ኤስቶኒያ መሰሎቹን ሀገራት መልሰው ይጠቀልሉና ሲጎሽሟቸው በተረከዛቸው ስራ አድርገው ሲያዳሽቋቸው ይቀጥላሉ። ይሄ ሁሉ ተብሏል። ፑቲን ግን የሰጡት ማረጋገጫ የለም። ፑቲን የተናገሩት ነገር አንድ ቢኖር ምንድን ያሉት? ዩክሬን ካስፈለገ 4ቱ ግዛቶች ብቻ አይደሉም፣ ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶን ወይም ደግሞ እነርሱ ክረም ይሏት የክራይሚያ ወደብ ብቻ አይደሉም፣ ሙሉ ዩክሬን የኛ ነች። ይህንን ካላመነች አምና ካልተቀበለች ደግሞ በኒውክሌር ጦር መሳሪያ ደብዛዋን እናጠፋዋለን ብለዋል። ከ2 ሳምንት በፊትም አንድ ሩሲያዊ ቱጃር ምንድን ያሏቸው ፕሬዚደንቱን ሲያማክሯቸው በል ከ20 እስከ 25 ኪሎ ቶን ክብደት ባለው የኒውክሌር ጦር መሳሪያ ዩክሬንን ላስ ምጥጥ ጥፍት አድርገህ ገላግላት፣ ይህንን አሳየን ነው ያሏቸው። ፑቲን ግን ምን ያስቸኩላል ለሹመት ይሉትን ባለመው ስሌታቸው ይመስል ዩክሬንን ቀስ ብለው በሹልና ረዣዥም ክራንቻዎቻቸው ዛሬም እያላመጧት ነው። ዩክሬንን መተኮሱ አልቀረም። ሩሲያ ግን ስልቅ እያረገች እያደባየቻት ነው የሚል መረጃን የወጣው። ወዲህ ሩሲያ በዩክሬን በያዘቻቸው ሁሉም መሬቶች የዘመናዊ ስልጣኔ የተባሉትን ሁሉ በእነዚያ ከተሞች አስፋፍታ ጨርሳለች። በጣም አዘምናቸዋለች ከተሞቹን። ከዚህ በኋላ የሩሲያ አካል ክፍሎች ናቸው ስትል ሩሲያ በጽናት ቆማለች ነው የተባለው። የኔቶ የሩሲያና የአሜሪካ ጉዳይ በዚህ ደረጃ ነው። ሩሲያም ቢሆን ኔቶን የጎዶሎ ቀን ነው የምትጠብቅለት። በተለይም በቀድሞ ፕሬዚደንት የዴሞክራት ፓርቲው ጆ ባይደን ዘመን ዴሞክራቶች በአጠቃላይም ሩሲያን አይወዷትም የሚል መረጃ ይወጣል። ቀድሞም ባራክ ሁሴን ኦባማ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ሊያናግሯቸው እንኳን መልካም ፈቃድ የላቸውም የሚባል መረጃ አግኝተናል። አሁንም ጆ ባይደን ምንድን ያደረጉት? በከፍተኛ ደረጃ ለሩሲያም ለቻይናም ያላቸውን ቁጣና ቁርጠኛነት አሳይተዋቸዋል። ባይደን በዚያ ዕድሜያቸው ንዴት ሲይዛቸው ጭል ጭል የምትል ዓይናቸው በሰፊው እየተገለጠች ስራቸው እየተተረተረ ሲያስጠነቅቁና ሲዝቱ አይተናል። ኢራን በዚህ ሁሉ ውስጥ ሆና የሆርሙዝን የውሃ ወሽመጥ ዘጋችው ሲባል የዓለም የኃይል ግብይቱ ዘጭ ብሎ መኪኖች በተለይም የኤሌክትሪክ ኃይል አማራጭ የሌላቸው ሀገራት ተሽከርካሪዎቻቸው ቢሉ ፋብሪካዎቻቸውና ኢንዱስትሪዎቻቸው ከጋዝ ምድጃዎቻቸው ጀምሮ ተንኳኩተው መቅረታቸው ብዙዎቹ መፍትሄ አልባ ሆኖባቸው ጉዳዩ አንድም የሆርሙዝን የውሃ ወሽመጥ መከፈቱን ሁለትም ደግሞ አንዱ ለዳንድ ፍረድ ይሉትን ሆነው እየጠበቁ ነው። የኤሌክትሪክ ኃይል አማራጭ ያላቸው ሀገራት ግን አንቺ ምን ቸገረሽ? ሁለት አባት አለሽ፣ አንዱ ቢሞትብሽ በአንዱ ትምያለሽ ይሉትን ሆነዋል። ወደ አንዱ ዞር ይላሉ። በእርግጥም ይታያል። አውሮፓም በበኩሉ የነዳጅ ተቀላቢ ተሽከርካሪዎቹን እየዘጋና እያቆመ በኤሌክትሪክ ወደሚሰሩ ተሽከርካሪዎች ፊቱን አዙሯል። ለዚያ ግዥና ግብይት በሰፋፊ የቻይናና የሌሎች ሀገራት ግብይት ወጥቷል። የኤሌክትሪክ ተሽከርካሪ የሚሰሩት ሀገራት ብዙዎች ናቸው። ስለዚህ እነዚያን በስፋት መጠቀም ጀምሯል የሚል መረጃ አይተናል። ጦርነቱ የወለደው ጉዳይ ነው። ኢራን ፋርሳዊት ናት። ተጠቅታም በጦርነቱ ውድመት ገጥሟትም ያን ሁሉ በሳል ፍሬያታ ልታሸበርክም ልትንበረከክም አትችልም ሲሉ የሚመነዝሩት ብዙዎች ናቸው። ሰሞኑን ከእሁድ ጀምሮ አሜሪካ ለወትሮም በኢራን የታጠረውን የሆርሙዝን ወሽመጥ በመርከቦቿ ረብርባ ዘግተዋለች። ስንተኛ ነው የሚያጥሩት? የሞተን ሰው ገድሎ ፉከራው ምንድን ነው ትላለች ኢትዮጵያዊቷ ከያኒ። አንዴ የተዘጋ የሆርሙዝ ወሽመጥ ዳግም በአሜሪካ መዘጋት ምን አስፈለገው? ኢራን ዘግታው የለም ወይ? አሃ ያማ ለሌላ ጉዳይ ነው። የኢራን መርከቦችን በዚያች አይወጡም አይገቡም። የኢራን ወዳጅ አጋር አባር መርከቦችን በዚያች አይወጡም አይገቡም። ትርጉሙ ይሄ ነው ሲሉ የሚያሳዩት ብዙዎች ናቸው። ትናንት በተሰማ ዜና ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ and China agreed to open the Strait of Hormuz forever and prevent Iran from acquiring weapons. ትራምፕና ሺጂንፒንግ ትናንት ይህን ሁለት ነገር ተነጋግረዋል። የቻይናው ፕሬዚደንት እንዲች ብለን ለኢራን ምንም አይነት የጦር መሳሪያ አልሰጠንም፣ ሰባራ ሽጉጥም አልሰጠናትም ብለዋል። ነገር ግን ከዚያ በፊት ሲወጣ የነበረው መረጃ ምን ነበር? ቻይና የጦር መሳሪያ ጥበቦቿን ለኢራን ሰጥታለች፣ ሩሲያን በተመሳሳይ ሰጥታለች የሚል መረጃ ነበር የወጣው። ነገር ግን ትናንት የቻይናው ፕሬዚደንት ሺጂንፒንግ ምንድን ያሉት?
አንዲት ሰባራ ነገር አልሰጠንም ለኢራን ሲሉ ለትራምፕ ነግረዋቸዋል። ታዲያ ምንድን ያሉት ትራምፕ ጮቤ ረገጡና የለም እኔና የሆርሙዝን የውሃ መተላለፊያ ወሽመጥ ለዘላለሙ እናስከፍተዋለን እንከፍተዋለን፣ ይህንን ወቁ። እንዲሁም ኢራን የኒውክሌር ጦር መሳሪያ እንዳትይዝ እናደርጋታለን። ይሄ እጅጉን ያስደሰተኝ ዜና ነው ሲሉ ትናንት ትራምፕ በልባቸው ዳንኪራ ረግጠዋል። ትራምፕ አሉ China is very happy that I am opening the Strait of Hormuz forever. I am doing for them and for the world too ነው ያሉት። ያንን የማደርገው አሜሪካ ያንን የምታደርገው ለቻይናም ስትል እንዲሁም ለመላው ዓለም ስትል ነው። ከዚህ ቀደም ምን ብለዋል ፕሬዚደንቱ? አሜሪካ የራሷ የነዳይ በቂ ክምችት አላት፣ ከፈለጋችሁ የጋዝም የነዳይ ዘይትም ከአሜሪካ መግዛት ትችላላችሁ። አውሮፓውያኑን እጅግ ተናደውባቸውና የበቀል ኃይላቸውን ሲያሳዩአቸው ነው። ለእናንተ ነው እንጂ እኛ በሆርሙዝ ወሽመጥ ነዳጅ አናመላልስም፣ አንገዛ አንሸጥ፣ ምን ያደርግልን ነው፣ ለራሳችሁ ነው ሲሉ አውሮፓውያኑ በዚያ ዘለው እንዲገቡ የገፋፉበት መንገዳቸው ነበር። ነገር ግን አውሮፓውያኑ አልገቡም። ዩናይትድ ስቴትስ ኢራን ሪጀክትስ ሲዝፋየር ኤክስቴንሽን አስ ፓኪስታን ስቴፕስ ኦን ሜዲዬሽን ኤፈርትስ። ሁለቱም ሀገራት ዛሬ በወጣ መረጃ አሜሪካም የተኩስ አቁም ስምምነቱን ማራዘም አትፈልግም ከ2 ሳምንታት በላይ። ኢራንም በተመሳሳይ የተኩስ አቁም ስምምነቱ ይራዘም የሚል አቋም የላትም። ምን ማለት ነው ታዲያ? ፓኪስታን እዚህ መሃል ትገባና የሁለተኛ ዙር ድርድር አዘጋጅቻለሁ እባካችሁ ስትል ሰጊድ ሰላም ይዛለች። ትናንት የፓኪስታኑ ጦር ኃይል ዋና አዛዥ አሲም አሚር ትናንት ቴህራን ገብተዋል፣ ይህንኑ መልእክት ለማስረገጥና ለማስረዳት የሁለተኛ ዙር ድርድር ይዘጋጁ ዘንድ ለማድረግ። ኢራን ግን ምንድነው የምትለው? በበኩሏ ማንንም አልለማመጥም፣ እንደራደር ብዬ አላጎበድድም፣ አሜሪካም የተኩስ አቁም ስምምነቱን አላራዝምም። ታዲያ ምን ማለት ነው? ሊዋጉ የኢራን ጦር ኃይል በከፍተኛ ደረጃ ኃይሉን አሰባስቦ ለጦርነት መክተቱ ዛሬ ወጥቷል። አሜሪካም በተመሳሳይ አስፈላጊማ ከሆነ ጦርነት ምን ገዶኝ ስትል ቆማለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሀገራቸው ጦር ኃይል በከፍተኛ ደረጃ ከኢራን ጋር ወደ ጦርነቱ ለመመለስ ከቷል ነው ያሉት ዛሬ። ታዲያ የተኩስ አቁም ስምምነቱ ምን ነበር? ውሃ ሊጠጡ ነበር ወይ? ፋታ የወሰዱት ወይስ የረፍት ደውል ነበር ወይ? እባብ ለእባብ ይታይ ካብ ለካብ ብልጥ ልጅ እየበላ ያለቅሳል ይላሉ። ይሄ ጉዳይ ነው ወይ? ጥያቄው ለነሱ ይቅር። United States of America will not allow renews license for sale of Russia and Iranian oil. እንኪያስ በዚያ በጦርነቱ ምክንያት ለተፈጠረው የነዳጅ ዘይትና የጋዝ እጥረት አሜሪካ ከዚያ ቀደም በዩክሬን የተነሳ በሩሲያ ላይ የጣለችውን ማዕቀብ ማንሳቷና ሩሲያ የነዳጅ ዘይትና የጋዝ ምርት አቅርቦቷን እንድታደርግ ማዘዟ ይታወቃል። ሩሲያም በስንጥቅ መቸብቸቧ ይታወቃል። በስንጥቅ ትርፍ የነዳጅ ዘይትና የጋዝ ሀብቷን። አሁን ግን ትላለች አሜሪካ ኢራንና ሩሲያ እንዲች ብለው የነዳጅ ዘይት ሀብታቸውና የጋዝ ምርታቸው እንዲሸጡ ፈቃድ አላድስላቸውም ብላለች። ፈቃድ ሰጪዋና አዳሿም አሜሪካ ሆናለች። የኒውክሌር ጦር መሳሪያ የሚሰራ ሀገር አዝማሚያው ከታየበት ማን ፈቅዶ? አሜሪካ ናት። ይህንን ባዋ እነሱ ማን ነው ከዚህ ቀደም የኒውክሌር ጦር መሳሪያ የሰሩት 9 ሀገራት ከማን ፈቃድ አግኝተው ነው? ማን ፈቃድ ሰጥቷቸው ነው? ይሁንታውን ማን ገልጦላቸው ነው? ማን ነው የዚያ ተቆጣጣሪ ሲባል መልስ የለም። የሆርሙዝ የውሃ ወሽመጥ መዘጋቱ በነዳጅ ዘይት ዘርፍ ላይ በከፍተኛ ደረጃ የኃይል ገበያውን ጎድቶታል። ብዙዎች ዛሬ እግረኛ ሆነዋል። መኪኖቻቸው ነዳጅ የሚጋቱ ከሆነ ነዳጅ ካጡ በሌላ በምን ይሄዳሉ? የኤሌክትሪክ መኪኖች ብዙም ባልተስፋፉበትና ባልተዳረሱበት የዓለም ክፍል ሁሉ የነዳጅ ዘይት ተቀላቢዎቹ መኪኖችና ሌሎች ተሽከርካሪዎች ነበሩና የሚሄዱት። እነዚያን ለማስቀጠል ደግሞ ነዳጅ ዘይትና ጋዝ የግዴታ ያስፈልጋል። ሆኖም አልተቻለምና ይሄ ችግር የነዳጅ ዘይት ገበያውን አንሮታል። እጥረቱ ነው የዋጋ ንረቱን ያመጣው። ስለዚህ ምንድነው የወጣው መረጃ የሚለው? የነዳጅ ዘይት ዋጋ አንድም የሆርሙዝ የውሃ ወሽመጥ ሙሉ በሙሉ እስከሚከፈት በአሜሪካና በኢራን መካከል ሰላም ወርዶ እስከሚከፈት ድረስ የነዳጅ ዘይት ዋጋ በበርሜል ከ80 እስከ $100 ድረስ ይዋዥቃል፣ ፍላክቹዌት ያደርጋል። ይሄ መረጃ ወጥቷል። እንግዲህ ጦርነቱ የሰላም ጭላንጭል የሰላም ብርሃን በፓኪስታን አደራዳሪነት ዳግም ይታያል ቢባልበትም እንኳን ወደ ጦርነቱ ለመመለስ
ዳንኪራ እየረገጡ ያሉት ሶስቱም ሀገራት መሆናቸው ዛሬ ወጥቷል። ኢራንም የጦር ኃይሏ ተዘጋጅቷል። እንዲሁም ኢራን የሳተላይት ምስሎችን እማኝ አድርገው የወጡ መረጃዎች ምንድነው የሚሉት? እጅግ በርካታ መጠንና አይነት ያላቸው ሚሳኤሎችና ላውንቸሮች እንዲሁም ስማቸው በአግባቡ ያልተገለጠ የጦር መሳሪያዎቿ ከምድር ጥልቅ ስፍራዎች በተለያዩ አካባቢዎች ተቀብረዋል። እነሱን እያወጣችና ሌሎቹን ደግሞ እየቀበረች ታይታለች የሚል መረጃ ወጥቷል። ኢራን እኮ ያልተጠቀመቻቸው ገና በስም የምናውቃቸው እንደነ አኬር አልዛማን የ3000 ኪሎ ሜትር ተምዘግዛጊው ማዕተኛና መቅሰፍተኛ የክሩይዝ ሚሳይሏ ገና ነው። ወጣ ሲባል ያገኘሁት መረጃ የለም ተጠቀመችው ሲባል። ሌላም በሳይቤሪያ የሞከረችው የ10000 ኪሎ ሜትር ተምዘግዛጊው የክሩይዝ ሚሳይልም በተመሳሳይ አልወጣም፣ አልተጠቀመችውም። ኢራን እነዚህ ሁሉ የጦር መሳሪያዎች አሏት። እንደ አባቢል የመሳሰሉ ከትንኝ ከፍ የሚል መጠን ያላቸው ድሮንስ ወይም የሰው አልባ የጦር አውሮፕላኖች እነዚህ ሁሉ አሏት። እነዚህን ሁሉ ተጠቀመች ሲባል አልሰማንም። ገና ነው ጦርነቱ አንድ ትንቢት ተናጋሪ ናቸው የተባለላቸው ፕሮፌሰር ቻይናዊው እንደገለጡት ጦርነቱ ገና ይቀጥላል። በጦርነቱ አሜሪካም ድል አይቀናትም ብለዋል። በእርግጥ ይሄንን ትንቢት ወይም ቅድመ ትንበያ ተአማኒነት አለው ለማለት አይደለም። ነገር ግን አካሄዱን አይተህ ስንቁን ቀማው ነው ጉዳዩ። የልጅ ተሟጋች ጧት መሬት ማታ ሰማይ ያወቀን ጨነቀው። እንዴት ሊሆን ነው? ኢራንም በዚህ ደረጃ ተዘጋጅታለች ሲባል እስራኤልም እንደዚህ። እስራኤል በሊባኖስ የገባችበት ጦርነት ሄዝቦላን የሚያዳሽቅ ነውና ሄዝቦላ ተነካ ማለት በቀጥታ ኢራን ናት ተናግራለች። ኢራን አሁን ስምምነት ከተባለም እስራኤልና የሊባኖስ መንግስት ናቸው ስምምነቱን እየተደራደሩ ያሉት። ዋናው ተዋጊ ግን ሄዝቦላ ነው። ሄዝቦላ በዚያ ስምምነት ካልታቀፈና እሺ በተኩስ አቁም ስምምነቱ ገባለሁ አልተኩስም ካላለ በስተቀር በምን መልኩ የተኩስ አቁም ስምምነቱ ሊቀጥል ይችላል? የለም። ጦርነቱስ እንዴት ሊቆም ይችላል? ውስጡን ለቄስ እነሱ ናቸው የሚያውቁት። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።